በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የካቲት 16 ቀን የእናታችን የእመቤታችን የቅድስት ኪዳነ ምሕረትን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ የካቲት 16 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ኪዳነ ምሕረት እያልን በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል እናታችን እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ለሰው ልጆች ሁሉ የሚሆን የምሕረት ቃል ኪዳን የተቀበለችበት ዕለት ስለሆነ ነው። ታዲያ የምሕረት ቃል ኪዳን የተቀበለችበት ዕለት ስለሆነ ነው ብለን ብቻ ማለፍ ሳይሆን ከቃሉ ትርጓሜ ጀምሮ አንስተን ስንመለከት ኪዳን የሚለው ቃል ተካሄደ፣ ተዋዋለ፣ ቃል ኪዳን ተጋባ፣ ተማማለ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙ ኪዳን፣ ውል፣ መሐላ፣ ቃል ኪዳን፣ የውል ቃል ማለት ነው። በሌላ በኩል ደግሞ ኪዳን የጸሎት ስም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ከማረጉ በፊት ለሐዋርያት ያስተማራቸው ጸሎት ጸሎተ ኪዳን ይባላል። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የምሕረት ቃል ኪዳን ወይም ደግሞ ውል ስምምነት የተቀበለችበት ዕለት ደግሞ ኪዳነ ምሕረት ይባላል ማለት ነው። በየዓመቱ የካቲት 16 ቀን የምናከብረው ይህንን ክብረ በዓል ነው። ታዲያ ክብረ በዓሉን ስለምንድን ነው የምናከብረው? ታሪኩ እንደምንድን ነው ስንል እመቤታችን ቅድስት ድንግል ማርያም ልጇ ካረገ በኋላ ወደ መቃብሩ እየሄደች ዘወትር ትጸልይ ነበረ። ታዲያ አይሁድ ለምቀኝነት አያርፉምና በድንጋይ ወግረን በእሳት አቃጥለን እንጥላታለን ብለው ጠባቂ መደቡባት። እመቤታችን ቅድስት ድንግል ማርያም ወደ ልጇ መቃብር ስትመጣ ሊይዟት ጠባቂ መደቡባት። እነዚያ ጠባቂዎች እርሷን ሊይዟት ከዚያም በኋላ ሊያቃጥሏት ነው የተመደቡት። ታዲያ እመቤታችን ቅድስት ድንግል ማርያም ከሩቅ ስትመጣ እያዩ ዛሬ እንይዛታለን ሲሉ ከዓይናቸው ተሰውራ ጸሎቷን ፈጽማ ትሄዳለች። መላእክት ዘወትር ይላኩላታል። በኋላ ታዲያ መላእክት ወደ ሰማይ አሳርገው አብርሃም፣ ይስሐቅ፣ ያዕቆብ ወዳሉበት ወስደዋት ከአዳም ጀምሮ እስከ መጨረሻ ያሉ መድኃኒት አግኝተናል፣ የሕይወት ወደብ ሆንሽን እያሉ እመቤታችን ቅድስት ድንግል ማርያምን አመስግነዋታል፣ ሰግደውላታል። እዚያም ታዲያ ወደ መንበረ ስብሐት ደረሰችና ልጇ እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ ከጌትነቱ ዙፋን ላይ አስቀመጣት። ከጌትነቱ ዙፋን ላይ ካስቀመጣት በኋላ ዓይን ያላየው ጆሮ ያልሰማው የሰው ልብ ያላሰበው ተድላ ደስታን ለእመቤታችን ለቅድስት ድንግል ማርያም ነገራት። በዚህ ጊዜ ከመንበረ ስብሐት በግርጌ አባቷ ቅዱስ ዳዊት በገና እየደረደረ እየዘመረ እመቤታችን ቅድስት ድንግል ማርያምን ያመሰግናት ነበረ። ከዚያም በኋላ ታዲያ መላእክት ወደ ስቃይ ቦታ ወስደው የስቃዩን ቦታ አሳዩአት፣ አስመለከቷት።
በዚህ ጊዜ እመቤታችን ቅድስት ድንግል ማርያም ያንን የስቃይ ቦታ ስትመለከት ወደዚህ የስቃይ ቦታ እንዳይመጡ ለሰው ልጆች ማን በነገራቸው ብላ እመቤታችን ቅድስት ድንግል ማርያም እጅጉን አዘነች። መላእክት የስቃይ ቦታ የሆነውን ሲኦልን ባስመለከቷት ጊዜ እመቤታችን ቅድስት ድንግል ማርያም ስትመለከት ትሉ የማይንቀላፋ ለቅሶና ጥርስ ማፋጨት የሚበዛበት እሳቱ የማይጠፋ ታላቅ የስቃይ ቦታ ነውና ያንን ስትመለከት መብርሃን ድንግል ማርያም ወዮ አለች። ለሰው ልጆች ወደዚህ ቦታ እንዳይመጡ ማን በነገራቸው ብላ እመቤታችን ቅድስት ድንግል ማርያም እጅጉን አዘነች። ወገኖቼ ርኅርኅት ናትና አዛኝት ናትና መብርሃን ድንግል ማርያም በዚያ እሳት ውስጥ ለሚሰቃዩ ነፍሳት ብቻ ሳይሆን ከእሳቱ ውጭ ሆነው በምድር ላይ የሚመላለሱ በክፉ ምግባር ውስጥ ያሉ ሰዎች ከክፉ መንገዳቸው እንዲመለሱ ወደዚህ እሳት እንዳይመጡ ማን በነገራቸው ብላ መብርሃን ድንግል ማርያም አዘነች። ወገኖቼ ከዚህ በኋላ መብርሃን ድንግል ማርያም ወደዚህ ወደ ሲኦል እሳት እንዳይጣሉ እንዳይመጡ ምን ማድረግ አለብኝ ብላ እመቤታችን ቅድስት ድንግል ማርያም ታስብ ታዝን ጀመረ። ከዚህ በኋላ በተለይ ከዚያች ቀን ጀምሮ ታዝን ትተክዝ ጀመረ እመቤታችን። ከዚህ በኋላ የካቲት 16 ቀን በተለየ ሁኔታ እመቤታችን ቅድስት ድንግል ማርያም ልጇን ትማጸነው ዘንድ ጀመረች። እንዲህ አለች፣ ልጄ ሆይ አለች፣ በአባት በእግዚአብሔር አብ ክርስቶስ በተባለ ስም ካንተ ጋር ህልው በሆነ በመንፈስ ቅዱስ እለምንሃለሁ፣ አምልሃለሁ። ዛሬ ጸሎቴን ልመናዬን ስማኝ ያለች እመቤታችን ቅድስት ድንግል ማርያም በዛሬ ዕለት የካቲት 16 ቀን ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስን ትለምነው ዘንድ ጀመረ። 9 ወር ከ5 ቀን በተሸከመች ማኅፀኔ ከሀገር ወደ ሀገር ስለመሰደዴ ልመናዬን ትሰማኝ ዘንድ ልመናዬን ትቀበለኝ ዘንድ ጌታ ሆይ ወደ እኔ ና እያለች እመቤታችን ቅድስት ድንግል ማርያም መማፀን ጀመረች። ወገኖቼ ታዲያ እመቤታችን ቅድስት ድንግል ማርያም ስማኝ እያለች ስትማፀን ሳለ ጌታ እልፍ አላፍ መላእክትን አስከትሎ መጣ። ጻድቃን ሰማዕታትን አስከትሎ መጣ። ምን እንዳደርግልሽ ትፈልጊያለሽ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤታችን ቅድስት ድንግል ማርያምን ጠይቃት። እርሷም ታዲያ ልመናዬን ስማ፣ ቃሌን አድምጥ፣ እኔ እናትህ አገልጋይ የምለምንህ ይህ ነው አለች። ከዛ የምትለምነውን ነገር ስትናገር እንዲህ አለች፣ በስሜ ቤተ ክርስቲያን የሚሠራውን መታሰቢያን የሚያደርገውን ለታረዘ የሚያለብሰውን፣ ለተራበ የሚያበላውን፣ ለተጠማ የሚያጠጣውን፣ ያዘነውን የሚያረጋጋውን፣ የምስጋናዬን መጽሐፍ የሚጽፈውን የሚያጽፈውን፣ ልጆቹን በስሜ የሚሰይመውን፣ በበዓሌ ቀን የዘመረውን፣ መሐሌት የቆመውን፣ ዓይን ያላየውን፣ ጆሮ ያልሰማውን በጎ ዋጋ ክፈለው፣ በጎ ዋጋ ከፍለ ከሲኦል ነፃ አድርገው ብላ እመቤታችን ቅድስት ድንግል ማርያም ልጇ ወዳጇን ጠየቀችው። አስተውሉ ወገኖቼ፣ እመቤታችን ቅድስት ድንግል ማርያም አስቀድማ በሲኦል የሚሰቃዩ ነፍሳትን አየች። የስቃዩን ቦታ አየች። ያንን የስቃይ ቦታ ካየች በኋላ ለሰው ልጆች ሁሉ ድህነት የሚሆን የምህረት ቃል ኪዳንን ልጇ ወዳጇን ጠየቀችው፣ ተማጸነችው። እነዚህን ነገሮች ያደረጉትን ሁሉ ከሲኦል እሳት ነፃ አድርግልኝ ብላ እመቤታችን ጠየቀችው። ጌታችንም ይሁንልሽ አላት። የጠየቅሽኝን ሁሉ አደርግልሻለሁ አላት። የሰጣት ቃል ኪዳንም እንደማይታበል ሲያረጋግጥላት በራሱ በአባቱና በቅዱስ መንፈሱ ስም ማለላት። ስለዚህ ዛሬ እመቤታችን ቅድስት ድንግል ማርያም ይህንን ቃል ኪዳን የተቀበለችበት ቀን ስለሆነ ኪዳነ ምሕረት ተብላ ይቺ ክብረ በዓል ትከበራለች ማለት ነው። ታዲያ የእመቤታችን የቅድስት ድንግል ማርያም ቃል ኪዳን የዘላለም መሆኑንና የማይታበል መሆኑን በታምረ ማርያም ላይ የተመዘገቡ ሁለት ታሪኮችን አንስታ በዛሬቱ ዕለት በደንብ በስፋት ታስተምረናለች። ከነዚህ በዛሬቱ ዕለት ከሚነገሩ ተአምራት መካከል አንዱ የስምዖን ታሪክ ነው፣ ወይም ደግሞ የበላይ ሰብ ታሪክ ነው። ታሪኩ እንደምንድን ነው ስንል በታምረ ማርያም ላይ ተመዝግቦ ታገኛላችሁ። አንብቡ። ስምዖን የሚባል አንድ ሰው ነበረ። ያ ሰው የአንገቤን ሰው ነው። አንገቤን በምትባል ሀገር ላይ የሚኖር ሰው ነው። ያ ሰው እንደ አብርሃም እንግዳ እየተቀበለ በደግነት ይኖር የነበረ ታላቅ ሰው ነው። በደግነት ሲኖር ሳለ ታዲያ የበጎ ነገር ጠላት የሆነው ሰይጣን ዲያብሎስ እርሱን ሊፈትነው ሊፈታተነው ወደ እርሱ መጣ። በእንግድነት ሄዶ ልጅህን እረድልኝ፣ አለበለዚያ ምንም እህል ውሃ አልቀምስም አለው። ልብ በሉ ወገኖቼ፣ ያ ስምዖን የተባለ ሰው ወይም ደግሞ በላይ ሰብ እንግዶችን እየተቀበለ በደግነት የሚኖር ታላቅ ሰው ነው ብለናል።
ልክ እንደ አባቱ እንደ አብርሃም ሲያደርግ የነበረ ታላቅ ሰው ነው። ነገር ግን ሰይጣን ዲያብሎስ በሰው ተመስሎ ወደ እርሱ መጥቶ ልጅህን ረድልኝ አለው። ልጅህን ረድልኝ አለበለዚያ ምንም አልበላም አለው፣ አልቀምስም አለው። ስምዖንም ታዲያ እጅጉን አዘነና አብርሃም ልጁን ሰጥቶ መቼ ተጎዳ ብሎ ልጁን አረደና አቀረበለት። ወገኖቼ ልጁን አረደና አቀረበለት። ከዚህም በኋላ ያ ሰይጣን ዲያብሎስ ቅመሰው አለው። አይሆንም አልቀምስም አለ። አይሆንም አልቀምስም የምትለኝ ከሆነማ እኔም ከዚህ አልቀምስም አልበላም። ስለዚህ እኔ እንድበላ እንድመገብ የምትፈልግ ከሆነ በቤት እንድስተናገድ የምትፈልግ ከሆነ ከዚህ ካቀረብክልኝ ማዕድ ከልጅህ ማዕድ ልጅህን አርዳህ አቅርበህልኛልና ከዚህ ልትቀምስ ግድ ነው አለው። በዚህ ጊዜ ግድ መቅመስ አለብህ ሲለው ወይ ከልጅ ያልሆንኩ ብሎ ጣቱን ነክሮ የልጁን ሥጋ ቀመሰው። የልጁን ሥጋ ሲቀምሰው ሰይጣን ተዋሃደውና ሁሉንም ጠራርጎ በላው። ሙሉ ለሙሉ የልጁን ሥጋ ጠራርጎ በላ። ከዚህ በኋላ እህል ውሃ የማይቀምስ ሆነ። ከቤተሰቡ ጀምሮ እስከ ጎረቤቱ ድረስ የ78 ሰዎችን ሥጋ በላ። ሰዎችን የሚበላ ሰዎችን የሚገድል ሆነ። ያ በደግነት ይኖር የነበረው ስምዖን በላዔ ሰብ ሆነ፣ ሰዎችን የሚበላ ሆነ። ከዚህ በኋላ እህል ከምበላ ሞት ይሻለኛል ብሎ 3 ገጀሮችንና ውሃ የሚጠጣባትን ውሃ የያዘባትን ጥቂት ዕቃ ይዞ ከቤቱ ወጣ። ወደ አንድ ገበሬ ተጠግቶ እነዚህን በሬዎች በእነዚህ ጦሮች ለውጠኝ እያለ ወደ እርሱ ሊበላው ሲጠጋው ሳለ ያ ገበሬ አስቀድሞ አውቆት ነበርና አንተ በላዔ ሰብ የተባልክ ብዙዎችን ስትበላ ስትገድል የነበርከው አይደለህምን ብሎ ከእርሱ ጠጋ ብሎ ቆመ። እንደ ነቃበት ሊበላው እንደሆነ ስላወቀበት ከእርሱ እጅጉኑ ተናዶ ለካ ብዙ ሰው ይህንን አመሌን ሰዎችን እንደምበላ አውቀውብኛል ብሎ ያንን ገበሬ ሰው ሳይበላው እርሱን ትቶት ወደ ሌላ ቦታ መሄድ ጀመረ። ታዲያ በመንገድ ላይ ሳለ አንድ ሰው ከሩቅ ሲመጣ ተመለከተውና እርሱን ሊበላው ወደዚያ ሰው ሄደ። ነገር ግን ያ ሰው ሰውነቱ በቁስል ነፍሮ አገኘው። በቁስል ተመቶ ሰውነቱ ሁሉ በቁስል ቆሳስሎ ስለነበረ ሊበላው ወደ እርሱ ተጠግቶ ሲመለከተው እጅጉኑ በቁስል የተመታ ስለነበረ ተጸይፎት ሳይበላው ትቶት ሊሄድ ሲል ያ በቁስል የተመታው ሰው አንድ ነገር ተማጸነው። በእጁ የያዛትን ውሃ ተመለከተና ውሃውን አይቶ ስለ ሥላሴ ብለህ ውሃ አጠጣኝ ብሎ ጠየቀው። ያ በላዔ ሰብ ስምዖንም ዝም አለው። ቀጥሎም ያ በቁስል የተመታ ሰው ስለ ቅዱስ ሚካኤል ስለ ቅዱስ ገብርኤል ብለህ ውሃ አጠጣኝ ብሎ ጠየቀው። አሁንም ዝም አለው። ለሦስተኛ ጊዜ ያ በቁስል የተመታ ሰው በላዔ ሰብን ወይም ደግሞ ስምዖንን እንዲህ አለው፣ ስለ ቤዛዊተ ዓለም ስለ ቅድስት ድንግል ማርያም ብለህ ከያዝከው ዕቃ ጥቂት ውሃ አጠጣኝ ብሎ ጠየቀው። ያን ጊዜ ስለ ድንግል ማርያም ሲለው የያዘው ሰይጣን ለቀቅ አደረገው። ከዚህ በኋላ እንዲህ ብሎ መልስ መለሰለት፣ ስም አጠራሯ ምን ያምር፣ እስኪ ድገምና ጠይቀኝ አለው። ያን ጊዜ ስለ ቤዛዊተ ዓለም ስለ ድንግል ማርያም ብለህ ከያዝከው ውሃ ጥቂት አጠጣኝ አለው። በዚህ ጊዜ ይቺ እንደምታድን እንደምታስምር በልጅነቴ ሰምቻታለሁ ብሎ ከያዘው የውሃ ዕቃ ጥቂት አጠጣው። ወገኖቼ አጠጣው ሲባል ብዙ አይደለም። ጉሮሮን እንኳን አላረሰለትም። ጥቂት በአፎቹ ጠብ ካደረገለት በኋላ ጨረስክብኝ፣ እኔ ምን ልጠጣ ነው ብሎ አለቀብኝ ብሎ ተቀብሎት ነጥቆት ትቶት ወደ ዋሻ ገባ። ያቺን ጥርኝ ውሃ ከሰጠ በኋላ በላዔ ሰብ ወይም ስምዖን የእመቤታችን የቅድስት ድንግል ማርያምን ስም ከሰማ በኋላ በላዔ ሰብ ወይም ደግሞ ስምዖን ወደ ቀደመ ተግባሩ አልተመለሰም። ሰዎችን ወደ መብላት አልሄደም። ወዴት ነው ሄደው ስንል ለካ ብዙ ሰዎች ሰዎችን እንደምበላ ይህንን አመሌን አውቀውብኛል ለካ። ስለዚህ ብሎ ወደ ዋሻ ገባ። ወደ ዋሻ ገብቶ ሲያደርግ ስለነበረው ነገር ሁሉ ተጸጽቶ ሲጸልይ ሳለ በዚያው በዋሻ ውስጥ ሞተ። ያችን ጥርኝ ውሃ ከሰጠ በኋላ ማንንም ሰው ሳይበላ በዚያ ዋሻ ውስጥ ገብቶ ሞተ። ከሞተ በኋላ ታዲያ መላእክተ ጽልመት ነፍሱን ይዘው ሊያስፈርዱበት ወደ ጌታ ይዘው ሄዱ።
በዚህ ጊዜ እመቤታችን ቅድስት ድንግል ማርያምም ቃል ኪዳኔን አስበህ ይህችን ነፍስ ማርልኝ አለችው ልጇን። ጌታችንም ውሻ ይማራልን? እኔን የካደ የ78 ሰዎችን ሥጋ የበላ በምን ምግባሩ ልማርልሽ? ምን ምግባር አለውና ይህንን ነፍስም ማርልኝ ትይኛለሽ? ብሎ እመቤታችንን ጠየቃት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም ስምሽን የጠራውን እምርልሻለሁ፣ በስምሽ የተጠማ ያጠጣውን እምርልሻለሁ አላልከኝምን? ቃልህ ይታበላልን? አለችው። በስሜ የተጠማ አጠጥቷልና ማርልኝ አለችው። ጌታም ታዲያ እርሱ ያጠጣው ውሃ ከ78ቱ ነፍሳት ጋር ይመዘናላት። ይህ ሲመዘን ታዲያ ነፍሳቱ ቢመዝኑ መብራን ድንግል ማርያም ጥላዋን ጣል አድርጋባት ጥርኝ ውሃ መዘነች ማለት ነው። ጥርኝ ውሃ ስለመዘነች መላእክተ ጽልመትም እርሷ ሳለች ብለው አፍረው ተመለሱ። ከዚህ በኋላ መላእክተ ብርሃናት መጥተው ነፍሱን በእልልታና በይባቤ ወደ ገነት አገቧት። በእውነት ክብር ለአምላካችን የሆነ ወገኖቼ፣ በዚህም ታዲያ አማላጅነቷ የታመነ የልጇ ቃል ኪዳን ደግሞ የጸና እንደሆነ ታወቀ፣ ተረዳ ማለት ነው። ስምዖንም በግብር ስሙ በላዔ ሰብ በላዔ ሥጋ ሰብ ይባላል። የመታሰቢያዋ ዕለት ዛሬ የካቲት 16 ቀን ነው ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም የምህረት ቃል ኪዳን የተቀበለችበት ዕለት ስለሆነ ክብረ በዓሉን ኪዳነ ምህረት እያለን እናከብራለን። እዚህ ጋር ደግሞ አንድ ልታስተውል የሚገባ ነገር አለ። አንዳንድ ሰዎች ክብረ በዓላትን ስናከብር፣ ለምሳሌ ዛሬ የቅድስት ኪዳነ ምህረትን ዓመታዊ ክብረ በዓል ስናከብር ኪዳነ ምህረትን እያመለክን የሚመስላቸው ሰዎች አሉ። ነገር ግን እኛ እያመለክን አይደለም። እኛ የምናመልከው አጋዕዝተ ዓለም ቅድስት ሥላሴን ብቻ ነው ወገኖቼ። ኪዳነ ምህረት ስንል የምህረት ቃል ኪዳን ማለታችን ነው። በዚህ ውስጥ ምህረት አድራጊው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ምህረት ተቀባዩ ደግሞ መላው የአዳም ዘር ነው። በእመቤታችን በቅድስት ድንግል ማርያም አማካኝነት ለመላው የአዳም ዘር የምህረት ቃል ኪዳን ተደርጓል በዛሬቱ ዕለት የካቲት 16 ቀን። ስለዚህ ዛሬ ኪዳነ ምህረት ብለን ስናክብር ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለሰው ልጆች በእናቱ በእናታችን በእመቤታችን በቅድስት ድንግል ማርያም አማካኝነት የዘላለም የምህረት ኪዳን ሰጥቶናል ገብቶልናልና ይህንን ነው ታላቅ ክብረ በዓል አድርገን የምናከብረው ማለት ነው። ታዲያ ይህንን የተማራችሁትን ደግሞ ላልተማሩት ወንድሞቻችሁ ልታስተምሩ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን፣ የሰማነውን በዝነ ልቦናችን ያሳድርብን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን ይገሰጸን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።